አሁን የደረሰን ሰበር መረጃ በመካከለኛው ምስራቅ ታይቶ የማይታወቅ ትልቅ መናወጥ ተከስቷል። የኢራን መንግስት የጀርባ አጥንት የሆኑት ሙጅታባ ካሚኒ ራሳቸውን ስተው በጽኑ ሕክምና ላይ መሆናቸውን ዘ ታይምስ ዘግቧል። ይህ ብቻ አይደለም። የአባታቸው አያቱላ አልካሚኒ የቀብር ስነ ስርዓት በቁም ከተማ በሚስጥር እየተዘጋጀ መሆኑን እየተነገረ ያለው ኢራን በአሁኑ ሰዓት ያለ መሪ የቀረች መርከብ ሆናለች። መረጃውን የምናስደምጣችሁ ነው የሚሆነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የጥፋት ሰይፋቸውን መዟል። እስከ ማክሰኞ ድረስ የሆርሙዝ ወሽመጥ ካልተከፈተ ኢራን በአንድ ሌሊት ትጠፋለች የሚል እጅግ አስፈሪ ዛቻ ዘንዝሯል። ትራምፕ ሲናገሩ ኢራን ወደ ድንጋይ ዘመን ትመለሳለች፣ ድልድያቸውና የኃይል ማመንጫቸው እንዳልነበር ይሆናልም ብሏል። አሜሪካ ባለፉት 5 ሳምንታት ብቻ 13000 ጥቃቶች የሰነዘረች ሲሆን ሚድናይት ሳመር የተሰኘውን ዘመቻ የኢራን መከላከያን አዳክሞታል። ትራምፕ አጋሮቻቸውን ዩክሬንና ኔቶን ሳይቀር አንፈልጋቸውም በሚል እየገፏቸው ለብቻቸው ወደ ቴህራን እያዩ ይገኛሉ። የትራምፕ የአንድ ሌሊት የጥፋት እቅድና የዓለም ኢኮኖሚ ሊያናጋ የሚችለውን የሆርሙዝ ወሽመጥ አጣብቂኝ በዝርዝር እንመለከታለን። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። አሁን ወደ ዝርዝር መረጃው እናልፋለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ታማኒና ፈጣን መረጃ ያገኙ። በቅድሚያ በመካከለኛው ምስራቅ ለዘመናት የቆመው ኃይል ሚዛን በድንገት ተናውጧል። አሁን ከደቂቃዎች በፊት ዘ ታይምስ ጋዜጣ የደህንነት ምንጮች ጠቅሶ ይፋ እንዳደረገው የኢራን ቀጣይ መሪ ይሆናሉ ተብሎ የሚጠበቁት ሙጅታባ ካሚኒ ራሳቸውን ስተው በቁም ከተማ በጽኑ ሕክምና ላይ ይገኛሉ። መረጃው ከመደበኛው የጤና እክል ያለፈ ነው። በአሜሪካና በእስራኤል የደህንነት መረጃዎች ላይ ተመስርቶ ለባሕረ ሰላጤ አጋር ሀገራት የተላከው ሚስጥራዊ የዲፕሎማሲ ማስታወሻ እንደሚያመለክተው ሙጅታባ ካሚኒ ሀገሪቱን ማስተዳደር በማይችሉ በት ደረጃ ላይ ይገኛሉ ተብሏል። ይህ ሚስጥራዊ ሰነድ በግልጽ እንደገለጸው ሙጅታባ ካሚኒ በቁም ከተማ በጽኑ ሁኔታ ውስጥ ሆነው ሕክምና እየተከታተሉ ሲሆን የኢራን መንግስት በሚያደርገው በማንኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ የማይችሉበት ደረጃ ላይም ደርሷል ተብሏል። ነገሩ ይበልጥ አሳሳቢ የሚያደርገው ግን የሙጅታባ ካሚኒ መታመም ብቻ አይደለም። የካቲቱ 28 የመጀመሪያ ዙር የአየር ጥቃት የፈጠረው ጠባሳ አሁን ይፋ እየሆነ ነው። ጦርነቱ ከተጀመረበት ጊዜ አንስቶ የሙጅታባ ካሚኒ አድራሻ አንድ ሪፖርት በይፋ ሲያጋልጥ ይህ የመጀመሪያው ነው። ይኸው የሚስጥር ሰነድ እንደጠቆመው በመጀመሪያ ዙር ጥቃት ተገሏል ተብሎ የሚታመነው አባታቸውና የቀድሞው ጠቅላይ መሪ አያቱላ አልካሚኒ በቁም ከተማ የሚፈጸመውን የቀብር ስነ ስርዓት ዝግጅት በከፍተኛ ሚስጥር እየተከናወነ ነበር። ይህ ማለት የኢራን መንግስት በአሁኑ ሰዓት ያለ መሪ የቀረች የእዝ ሰንሰለት የተበጣጠሰና በውስጡ መፈራረስ ውስጥ ያለች ሀገር ሆናለች ማለት ነው። ይህ የስልጣን ክፍተት ደግሞ ለፕሬዝዳንት ዶናልድ ትራምፕ ትልቅ የጦርነት ግብዓት ሆኗቸዋል። ትራምፕ ለኢራን ያስቀመጡት የመጨረሻ ማስጠንቀቂያ ሀገሪቱን በአጣብቂኝ ውስጥ ከቷል። ባለፉት 5 ሳምንታት በአሜሪካና እስራኤል በኢራን ጦርነት ውስጥ ትራምፕ የተለያዩ ቀን ገደቦች ቢሰጡም እንደ አሁኑ ግን ጨካኝና ግልጽ ሆነው አያውቁም። ትራምፕ ሰኞ ዕለት በሰጡት መግለጫ በጣም ትንሽ ነው የምንተው በማለት ምን ያህል አውዳሚ እርምጃ ኢራን ላይ እንደሚጠብቃት አመላክቷል። ከጥቂት ሰዓት በኋላ በመላው ኢራን የሚገኙ ድልድዮችና የኃይል ማመንጮች ዶግ አመድ ሊሆኑ እንደሚችሉ ማስጠንቀቂያም ሰጥቷል። የዚሁ ውጥረት ማዕከል ደግሞ የሆርሙዝ ወሽመጥ ነው። ትራምፕ ለእኔ ተቀባይነት ያለው ስምምነት ሲሉ የጠየቁት የነዳጅ ዝውውሩ ያለምንም ቅድመ ሁኔታ እንዲከፈት ነው። ኢራን ግን እስካሁን ለትራምፕ የግዴታ ውል ለመፈረም ዝግጁነት የሚያሳይ ትንሽ ፍንጭ እንኳን አላሳየችም። የቴህራን መሪዎች ግን ጊዜው የተኩስ አቁም ውድቅ በማድረግ የተጋነነ ያሉትን የአሜሪካ ጥያቄዎች አጣጥሏል። ይህ ግትርነት ግን ዋጋ ሊያስከፍላቸው ይችላል። ምክንያቱም ትራምፕ ለአራተኛ ጊዜ ቀን ገደብ ማራዘም የአሜሪካን አመኔታ እንደሚሸረሽሩ ያውቃሉ። በሌላ በኩል ፕሬዝዳንት ትራምፕ በዋይት ሀውስ በሰጡት ጋዜጣዊ መግለጫ ከአሜሪካ ጦር ጀነራሎች ጋር በመሆን ለኢራን የመጨረሻ ማስጠንቀቂያ ሰጥተዋል ነው። ትራምፕ ሲናገሩ መላው አገሪቱ በአንድ ሌሊት ሊጠፋ ይችላል፣ ያ ምሽት ደግሞ ነገ ማታ ሊሆን ይችላል በማለት ዓለምን አስበርግጓል። የዚህ ሁሉ ውጥረት ማዕከል ደግሞ የሆርሙዝ ወሽመጥ ነው። ትራምፕ ለእኔ ተቀባይነት ያለው ስምምነት ሲሉ የጠየቁት የዓለም የነዳጅ መስመር የሆነውን ወሽመጥ ያለምንም ቅድመ ሁኔታ እንዲከፈት ነው። ኢራን ግን እስካሁን ለትራምፕ የግዴታ ውል ለመፈረም ዝግጁነቷን የሚያሳይ ትንሽ እንኳን ፍንጭ አላሳየችም። የቴህራን መሪዎች ጊዜያዊ የተኩስ አቁም ውድቅ በማድረግ የተጋነነ ያሉትን የአሜሪካ ጥያቄዎችን አጣጥሏል። አሜሪካ በኢራን ላይ የከፈተችው አዲስ ዙር ጥቃት ምን ያህል አውዳሚ ሊሆን እንደሚችል ትራምፕ ሲገልጹ ድልድይ አይኖራቸውም፣ ምንም አይነት የኃይል ማመንጫ አይኖራቸውም ብሏል። ባለፉት 5 ሳምንታት ብቻ አሜሪካ በኢራን ላይ ከ13000 በላይ ጥቃቶች ፈጽማለች። ትራምፕ የኢራን ወታደራዊ ኃይልን ማሸነፋቸውን ገልጿል። ብቸኛው ያላቸው ነገር ስነ ልቦና ነው፣ ህዋ ላይ 1-2 ፈንጆች እንጥላለን የሚል ነው ሲሉ የቴህራን መሪዎችን አጣጥሏል። ይሁን እንጂ የህግ ባለሙያዎች በትራምፕ እቅድ ላይ ስጋታቸውን እየገለጹ ይገኛሉ። በኢራን መሰረተ ልማት ላይ ሆን ተብሎ የሚፈጸም ጥቃት የጦር ወንጀል ሊሆን እንደሚችል የቀድሞ የብሔራዊ ደህንነት ምክር
ምክር ቤት አማካሪም አስጠንቅቋል። ትራምፕ ግን የኢራን ሕዝብ ነጻነት ለማግኘት መከራ ለመቀበል ፈቃደኛ ይሆናል የሚል እምነት እንዳላቸውም ገልጸዋል። በአሁኑ ሰዓት ፓኪስታን፣ ቱርክ እና ግብጽ አሜሪካንና ኢራን ለማደራደር ጥረት እያደረጉ ቢሆንም የኮሙኒኬሽን መቋረጥ ትልቅ እንቅፋት ሆኗል። መልእክት ተልኮ ምላሽ ለማግኘት ከአንድ ቀን በላይ እየፈጀ ነው። ትራምፕ ግን ምርጥ እቅድ አለኝም ብሏል። በተመሳሳይ በዚህ አስቸጋሪ ሰዓት ፕሬዝዳንት ትራምፕ ፊታቸውን ወደ ጠላቶቻቸው ብቻ ሳይሆን ወደ ነባር አጋሮቻቸው አዙረዋል። ሰኞ ዕለት በሰጡት ጋዜጣዊ መግለጫ ትራምፕ በአውሮፓ አጋሮቻቸው ላይ ያላቸውን ከፍተኛ ቅሬታ በመግለጽ ተናግሯል። ዩናይትድ ኪንግደም፣ ኔቶ እና ደቡብ ኮሪያ በአስቸጋሪ የኢራን ጦርነት ወቅት አሜሪካን ደግፈው አልቆሙም በማለት ክፉኛ ነቅፈዋል። ትራምፕ ሲናገሩ ይህ በኔቶ ላይ ፍጹም የማይጠፋ ምልክት ነው ብለዋል። አሜሪካ ዩኬ እንደማትፈልጋት በይፋ መናገራቸው ደግሞ የዲፕሎማሲያዊ ዓለም ክፉኛ አስደንግጧል። ይህ የሚያሳየው ትራምፕ ኢራንን በአንድ ሌሊት ለማጥፋት የያዙት እቅድ የአሜሪካ ብቸኛ ጡንቻ የሚጠይቅ እንጂ የአጋሮቻቸው እርዳታ የማይፈልጉ መሆኑን ያሳያል። በትራምፕ እይታ አሜሪካ ለዓለም ሰላም የምትከፍለው ዋጋ አጋሮቻቸው ከሚሰጧቸው ድጋፍ ጋር አልተመጣጠነም። ይህም አሜሪካ ትቅደም ወይም አሜሪካ ፈረስት የሚለውን መራቸውን ወደ ወታደራዊ እርምጃ እየቀየሩት መሆኑን ያሳያል። በሌላ በኩል ጦርነት በድርድር ለማስቆም የሚደረገው ጥረት በከፍተኛ የኮሙኒኬሽን መቋረጥ ምክንያት እንቅፋት ገጥሞታል። ፓኪስታን፣ ቱርክ እና ግብጽ አሜሪካንና ኢራን ለማደራደር ሌሊቱን ሙሉ ጥረት ቢያደርጉም ከቴህራን በኩል ምላሽ ማግኘት የማይቻልበት ደረጃ ላይ ተደርሷል። አንድ ስማቸው ያልተጠቀሰ የቀጠናው ባለስልጣን እንደተናገሩት ለኢራን መልእክቶች ለማስተላለፍና ምላሽ በሚፈለገው ጊዜ ማግኘት አልተቻለም። አማካኝ ምላሽ የሚገኘው ጊዜ አንድ ቀን ወይም ከዛ በላይ እየፈጀ ነው ብለዋል። ይህ ዝግታ በትራምፕ ዘንድ እንደ ጊዜ መግዣ ስልት ተወስዷል። ትራምፕ ግን ለዚህ ጊዜ የላቸውም። የቴህራን መሪዎች በቁም ከተማ የሚገኘውን የሙጅተባ ካሚኒ የአባታቸውን ሁኔታ በሚስጥር ለመጠበቅ የሚያደርጉት ጥረት በአገሪቱ ውስጥ ያለውን የመረጃ ፍሰት አግዶታል። ይህም በኢራን ወታደራዊ አዛዦች መካከል ማንንም አንሰማም የሚል ትልቅ ግራ መጋባትን ፈጥሯል። ትራምፕ ኢራን ወደ ድንጋይ ዘመን እንመልሳታለን ማለታቸው በሰብአዊ መብት ተሟጋቾች ዘንድ ትልቅ ስጋት ፈጥሯል። የህግ ባለሙያዎች እንደሚሉት ከሆነ የአገሪቱ የኃይል ማመንጮችና ድልድዮች ማውደም በሚሊዮኖች የሚቆጠሩ ሲቪሎችን ለራብ፣ ለበሽታና ለሞት ይዳርጋል ብሏል። የኦባማ አስተዳደር የህግ አማካሪ የነበሩት ቴሲ ብሪጅማን እንዳሉት መንግስታት ወደ ድርድር ጠረጴዛ ለመምጣት በሚል በሲቪሎች ላይ የኃይል እርምጃዎች ለመውሰድ ማስፈራራት በዓለም አቀፍ ህግ ወጥ ነው ብሏል። ትራምፕ ግን ይህ እንደማያሳስባቸው በግልጽ ተናግሯል። የኢራን ህዝብ ነጻነት ለማግኘት መከራ ለመቀበል ፈቃደኛ ይሆናል የሚል እምነትም አላቸው። ይሄ በትራምፕና በዓለም አቀፍ ማህበረሰብ መካከል ያለውን ጥልቅ የሀሳብ ልዩነትም ያሳያል። ትራምፕ አሸንፋለሁ እያሉ ባሉበት በዚህ ሰዓት ጥያቄው በምን ዋጋ የሚለው ሆኗል። ኢራን አሁን ያለችበት ሁኔታ እጅግ አሳዛኝ ነው። በአንድ በኩል የሀገሪቱ መንፈሳዊ መሪዎች በጽኑ ሕክምና መሆናቸው ወይም መገደላቸው ሀገሪቱ ያለ መሪ አስቀርቷታል። በሌላ በኩል ደግሞ የአሜሪካ ጦር ከ13000 በላይ ጥቃቶች በመሰንዘር የሀገሪቱን የመከላከያ አቅም አዳክሞታል። ኢራን የወደመባትን ያክል አጸፋዊ እርምጃ ወስዳለሁ ብትልም ትራምፕ ግን ይህንን እንደ ስነ ልቦናዊ ጦርነት ብቻ ነው የሚቆጥሩት። የሆርሙዝ ወሽመጥ መዘጋት ለኢራን የመጨረሻ የሞት ሽረት ካርታ ነው። ነገር ግን ይህ ካርታ ከተጠቀመችበት አሜሪካ በአንድ ሌሊት እንደምታጠፋ ትዝታለች። የተከበራችሁ ተመልካቾቻችን ዛሬ ያቀረብንላችሁ ከቁም ከተማ የሕክምና ክፍሎች እስከ ዋይት ሀውስ የጦር ክፍሎች ድረስ ያለውን ውጥረት ነገ ማታ እልባት ያገኛል። ትራምፕ ምርጥ እቅድ አለኝ ብለዋል። ይህ እቅድ ሰላም ያመጣል ወይስ ዳግም የማይጠፋ እሳት ይጭራል? የሙጅተባ ካሚኒ ጤና ሁኔታና የአባታቸው የአያቱላህ አልካሚኒ ሚስጥራዊ የቀብር ዝግጅት በኢራን የፖለቲካ ስርዓት ላይ የመጨረሻው መስመር ይሸክል ይሆን? በሰዓታት ውስጥ የሚፈነደውን መረጃ በንቃት እየተከታተልን እናቀርባለን። እናንተ ምን ታስባላችሁ? ትራምፕ ዛቻቸውን ይፈጽሙ ይሆን ወይስ ኢራን በመጨረሻ ሰከንድ እጅ ትሰጣለች? አስተያየታችሁን በኮሜንት መስጫው ላይ ያስፍሩልኝ። ቪዲዮን ላይክ እና ሼር በማድረግ ይህንን ወሳኝ መረጃ ለሁሉም እንዲደርስ አድርጉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን መጫን አትዘንጉ። ወቅታዊና እውነተኛ መረጃዎች ወደ እናንተ ማድረሳችን እንቀጥላለን። ሰላም ቆዩ።